በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የቅድስት ቤተክርስቲያን ልጆች እንደምን አረፈዳችሁ። ቸርነት የባህሪ የሆነ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዝማሬ መላእክትን ያሰማልን። እንግዲህ እንደ እግዚአብሔር ፈቃድ ዛሬ ታላቅ በዓል ነው። በተለይም የሰማዕታቱን በዓል የምናከብርበት ነው። በዚህም ጊዜ እንግዲህ ቤተክርስቲያናችን አጽዋማት መካከል አንዱ የሆነው ሰባቱ አጽዋማት የሐዋርያት ጾም የተፈጸመበት ጊዜ ሐዋርያት ስራቸውን እንዲባርክላቸው መንፈስ ቅዱስ ከወረደላቸው ከማግስቱ ጀምሮ በጾም ስራቸውን ባርከው ነበረና እስከ ሐምሌ በሀገራችን አቆጣጠር እስከ ሐምሌ 5 ቀን ድረስ አምላካችን እግዚአብሔር በረከቱን ጸጋውን እንዲሰጠን ጾም እንጾማለን፣ ስሙን እናወድሳለን። እንግዲህ ከዚህ በመነሳት ቃል እግዚአብሔር የምንማማረው ወቅቱን በተመለከተ እንደ ርዕስ አድርገን ለመያዝ የሰማዕታት ዕድል በሚል ቃል እንማያለን። ያን ከማንሳቴ በፊት ሰማዕት ማለት የሚለው ምስክርነት እንደሆነ የሚገልጽ ነገሮችን መረዳት አለበት። ኢትኩን ስም በሐሰት ይላል። ከሕግጋቱ አንዱ ከ10 ሕግጋት አንዱ በሐሰት አትመስክር ይላል። ስም ማለት ምስክርነት ማለት ነው። የያዝነው የእኛ ስም ራሱ ምስክርነትን መስጠት የሚችል ነው። የእኛ ማንነት ምስክርነት ይሰጣል፣ ወይም የቤተሰቦቻችንን ማንነት ምስክርነት ይሰጣል። የተለያየ ገጽታ አለው። ግን ስም ከተግባር ጋር ሲገለጽ ነው ማንነቱን የሚገልጸው። ብቻውን ስም ዋጋ እንዳለው ሆኖ መቅረብ የሚችል ነገር አለ። ስለዚህ ሰማዕት መሆን ማለት ምስክር መሆን ማለት ነው። ለዚህም እንግዲህ ሁለት መልእክታቶችን ከመንገዳችን ማየት እንጀምራለን። የሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 48 አንድ ኃይለ ቃል አለ። ክርስቶስ አምላካችን ራሱ የሚነግረን እናንተ ስለዚህ ነገር ምስክሮቼ ናችሁ አለ። ቀደም ብሎ ሲናገር ከንስሐን የኃጢአትን ስርየት ከኢየሩሳሌም ጀምሮ ለአሕዛብ ሁሉ እንዲሰበክ እንዲሁ ተጽፈዋል አለና እናንተ ደቀ መዛሙርቴ ለዚህ ነገር ምስክሮቼ ናችሁ፣ ሰማዕት ናችሁ። እናንተ ለዚህ ሁሉ እነሆ እኔ የአባቴን ተስፋ ለእናንተ እልካለሁ፣ እናንተ ግን ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ። እናንተ ይሄው ለዚህ ነገሮች ሁሉ ምስክሮቼ ናቸው። እንደገና መልሶ ደግሞ የማቴዎስ ወንጌል ምዕራፍ 15 ከቁጥር 27 ላይ ራሳችሁ መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል፣ እኔ ከአብ ዘንድ የምልክላችሁን ጰራቅሊጦስ በእርሱ ከአብ የሚወጣው የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል አለ። መንፈስ ቅዱስ የእግዚአብሔር ኃይል እሱ ስለ እኔ ይመሰክራል፣ እናንተም ትመሰክራላችሁ፣ ከጥንት ጀምሮ ከኔ ጋር ነበራችሁና። ስለ እኔ መንፈስ ቅዱስ ብቻ ሳይሆን እናንተም ከመጀመሪያው እስከ መጨረሻ ድረስ ከኔ ጋር ናችሁና ትመሰክራላችሁ። የሚመሰክሩት በደምም ጭምር ነው። ሰማዕት መስዋዕት ከመሆንም አንጻር ነው ምስክርነታቸው የሚሰጥ። ከዚህ አንጻር ነው እንግዲህ አሁን ንግግራችሁ ውይይታችንን ወይም መጽሐፉን ማየት የምንጀምረው። ለመነሻም ያገለግለን ነገር የራዕይ ዮሐንስ ምዕራፍ 2 ከቁጥር 11 ላይ እንዲህ ይላል፣ እነሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱ አለ። እነዚህ ምስክሮች የተባሉት ድል ነሱ፣ ነፍሳቸውም እስከ ሞት ድረስ አልወደዱም። ነፍሳቸውንም ስጋቸውንም እስከ ሞት ድረስ አሳልፈው ለመስጠት የተጨቀሩበት ነገር የለም። አልወደዱም ስጋቸውን አሳልፈው ለመስጠት እስከ መጨረሻው ድረስ ለእኔ ምስክሮች ትሆናላችሁ እንዳለ በእኔ በአባቴ ቤት በምድር ላይ የመሰከረልኝ ደግሞ መስዋዕት የሆነ እኔ በአባቴ ቤት እመሰክርለታለሁ አላሳፍረውም ብሎ አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ አስቀድሞ ይነግራቸዋል። እንግዲህ የሰማዕታት ዕድል እንደ መግቢያ የሰማዕትነት ወይም ሰማያዊያን መንግስት ከጌታ ጋር ለመሆን የመጨረሻው የፍቅር የእምነትና የመነሻ መገለጫ ነው። ሰማዕትነት ማለት የመጨረሻው በቃ ቅድም ግብረ ሐዋርያት ላይ ስናነብ እንደነበረው ግብረ ሐዋርያት ምዕራፍ 23 ከቁጥር 10 ላይ ቅዱስ ጳውሎስ በእስር ቤት ውስጥ በነበረበት ጊዜ
ጊዜው ስላልደረሰ ከእስር ቤት የሚወጣበት ነገር እንደቀረበ አይተናል። በዛን ጊዜ ሊገሉት ፈልገው ነበር፣ ተማክረው ነበር። እንደውም ሸምቀው መስፍኑ ካወጣላቸው በኋላ ለሸንጎ ሲያወጣ ለመግደል ተስማምተው እንደውም መሀል አቅርበው መብላትም መጠጣትም ተከልክለው ነበረ ይለናል ግብረ ሐዋርያት ምዕራፍ 23 ላይ። ነገር ግን በዛን ጊዜ እግዚአብሔር ጊዜው አልነበረም፣ መስዋዕት የሚሆንበት ሰማዕት የሚሆንበት ጊዜ አልነበረም። በዛን ጊዜ አልፏል። ሰማዕታት በሰማያዊው የመንግስት ከጌታችን ጋር ለመሆን የመጨረሻው የፍቅር እንዲሁም ደግሞ የእምነት መሸሸጊያ መገለጫ መሆኑን ዕብራውያን ምዕራፍ 11 ቁጥር 33 እስከ 38 ይገልጽልናል። ሰማዕታት ከጌታችን ከኢየሱስ ክርስቶስ ጋር የመሆን የልባቸውን ምኞትም ያሳያሉ። ፍጹም የሆነ መስዋዕትነት ለመክፈል ከምድራዊ ዋጋ ይልቅ ሰማያዊ ዋጋው ስለሚናፍቃቸው ፍጹም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ምስክርነታቸውን ገልጸው ከእሱ ጋር መኖርን ሁሌ ልባዊ የሆነ ምኞታቸውን ያሳያሉ። ሞት እንደ ትርፍና ታላቅ ሽልማት አድርጎም ነው የሚቆጥሩት። ሞት ዕዳ ሆኖ አይደለም የሚቆጥሩት። ሞት ለእንደኛ ላለው ነው። ለእነሱ ሞት ተብሎ አይገለጽም። ጻድቅ አረፈ ነው የሚባለው። ከዚህች ጻማ ድካም ካለባት ስጋዊ ዓለም አርፎ ምንም ድካም የሌለባት እንደ መላእክት ሆኖ የሚኖሩባት ዓለም ላይ ሄዱ። ስለዚህ ለነሱ ሞት እንደ ትርፍ ወይም ታላቅ ሽልማት አድርገው ነው። እንደውም ራእይ ላይ ቅዱስ ዮሐንስ ሲነግረን ምንድን ነው የሚለው? እስከ ሞት ድረስ የታመንክነና የድል አክሊልን እንሰጥሃለሁ ይላል። እነሱ ሽልማት አድርገው ነው የሚያይዙ ሞታቸው። በእሱ ስም አልባሌ የሆነ ሞት አይደለም የሚሞቱት፣ እሱን መስክረው የእሱን ቃል ተናግረው ስለሚሞቱ። እንግዲህ ይህን መግቢያ ካየን የድል አድራጊዎች ስብስብ እነማን ናቸው ነው። እነዚህ ምስክር የሚባሉት ድል አድራጊዎች ሰማዕት፣ የሰማዕታት ድል የሚል ነው ርዕሳችን እና ሰማዕታት መስዋዕት መሆናቸው ብቻ ሳይሆን የሆነ የድል አክሊልም አላቸው። እነዚህ የድል አክሊል ስብስቦች እነማን ናቸው? ራዕየ ዮሐንስ ምዕራፍ 12 ከቁጥር 11 ላይ የሚነግረን እነዚህ የድል አክሊል ስብስቦች ወይም ደግሞ ሰማዕታት የሚባሉት ለእምነታቸው ሕይወታቸውን የሰጡ የሰማዕታት ማህበር በመባል ይታወቃሉ። ለእምነታቸው እንዲሁ ዝም ብሎ እምነት ለሌለው ነገር ወይ ደግሞ ዓላማ ለሌለው ነገር አይደለም መስዋዕትነት የሚከፍሉት። መስዋዕትነት የሚከፍሉት እምነታቸው ተብለው ሕይወታቸውን አሳልፈው የሚሰጡ። ሁለተኛው በሐዋርያት እምነት ውስጥ ጸንተው የቆሙና የእምነት አቋማቸውን ጠብቀው የሚኖሩ የምዕመናን አንድነት። የምዕመናን አንድነት በእምነት ጸንቶ የሐዋርያትን አሰረ ፍኖት ተከትሎ ለሚሄዱ ሰዎች እነዚህ የድል አድራጊ ስብስቦች ወይም ሰማዕታት በመባል የሚታወቃሉ። ሌላው እነሱ ምዕመናን የመስቀሉን ተሸክመው እነዚህ ምዕመናን የምንላቸው የመስቀሉን ኃይል ወይም መከራ ተሸክመው እሱም ደም ያፈሰሰበትን ሰማዕት የሚሆኑበትንም ሁሉ የሚያጣቃልል ቃል ያለባቸው ናቸው። በአጠቃላይ እኔን የሚወድ ቢኖር ራሱን ይካዳል። እስከ መካድ ድረስ ነው ሰማዕታት የሚደርሱት። ራሳችንን መካድ፣ ባዶ ማድረግ፣ እኛ አይደለንም ብለን መናገር። ስለዚህ እነሱም ራሳቸውን ይክዳሉ። ራስን መካድ ብቻ ሳይሆን ዕለት ከዕለት መስቀሌን ተሸክሞ ይሄድ። መስቀሉን መከራውን ማለት ነው። ትልቁን እርፈ መስቀሉን አለ መከራውን ተሸክሞ እንዲሄዱ ከዚህ ከመከራ በኋላ ሕይወት እንዳለ ስለሚያውቁ ተሸክሞ ይሄድ። እነዚህ ነገሮች የሚፈጸምባቸው እንደዚሁ የምዕመናን የመስቀሉ የተሸከሙ ሰዎች ናቸው። እርሱም ደም ሳይፈስ ሰማዕታት የሆኑንም ያጠቃልላል። ደም ሳይፈስ ራሱ ሰማዕትነትም አለ። ደም ሳይፈስ መስዋዕትነት ሳይገለጽም ሰማዕትነት። ሰው በፍቅሩ ሰማዕት መሆን ይችላል። ፍቅሩን በመግለጽ አንዳንዴ ዓለም ላይ መልካም የሆነውን የመንፈሳዊ ፍቅር በገለጽን ቁጥር ዓለም ያንን አይወድም። ስለዚህ ፈተና ውስጥ ይከተናል። ደም ሳይፈስ ብቻ መስዋዕትነት እንድንከፍል ያደርገናል። ሌላው ስራቸውን የሚያከናውኑ የምዕመናን ማህበር ሲሆኑ ነገር ግን በየቀኑ ስለ ሃይማኖታቸው ስቃይን ያስተናግዳሉ። ምክንያቱም የዓለም መንፈስ በመቃወም ለእውነት የሚሰሩ ናቸውና። ዓለም አሁን በዓለም ላይ የምናየው ብዙ ሰማዕትነት አለ። ደምም ያለበት ደምም የሌለበት መከራ የበዛበት ጊዜ ነው። በእነሱ በማንነት በእምነታቸው ጸንቶ ባሉበት ሰዓት ብዙ ደሞች ይፈሳሉ። አለባሌ የሰው ልጅ ይሞታል፣ ይጠፋል። ግን እነሱ ከእግዚአብሔር ዋጋ አላቸው፣ የድል አክሊል አላቸው። በምድር ላይ ጠፍቶ የሚቀር የድል አክሊል አይደለም ያላቸው፣ ሕይወት አላቸው በሰማይ።
እነሱም ዓለምንና ፍላጎቷን ሁሉ እንዲሁም ዲያብሎስንና ፈተናዎችን ሁሉ ያሸነፉ ናቸው። እምነታቸውን እንዲክዱ ሰይፍ አቁመው የተለያየ ተዋቶ መከራ አቁመውባቸው በጠየቋቸው ሲል የስጋቸው ሳይሰቀቁ ራሳቸውን አሳልፈው ለሚሰጡ ሰዎች ዲያብሎስና የዲያብሎስ ፈተናዎችን በዓለምና በዓለም ያሉትንም ጣጣዎችን ታግሰው ስለሚያልፉ ሰማዕት የሚል ምስክሮች የሚባል ታላቅ ስምም ያላቸው እነዚህም ሌሎቹ የድል አክሊል ሰማዕታት ናቸው። በስጋቸው ድል አድርገው ያም ማለት በስነ ምግባር ንጽህና እንደ ቃሉ ስናወራው ዝም ብሎ ቃል ብቻ አይደለም። ንጽሐ ነፍስን ንጽሐ ስጋ ይዞ መገኘት ማለት ንጹህ ነው ሲባል ያደፈ ጉድፍ የሌለበት ማለት ነው። በነፍስ ይሄ በምድር ላይ የምናየው ጉድፍ አይደለም። ንጽሐ ስጋ አለው አንዱ ሲባል ልክ ሥላሴን የማየት ጸጋን እስኪደርስ ድረስ ይደርሳል። ትላላቅ ማዕረግ ደረጃ ሊደርስ ይችላል። ስለዚህ በስጋቸው ድል አድርገው ስጋቸውን ችለው ነፍሳቸው የበላይነት ኖሮት በስነ ምግባራቸው ንጽህና ከዛም በጾም የሚታገሉ በኋላም ደግሞ ትግላቸውንም ደግሞ በሰማዕትነት በምስክርነት ሊገልጹ የሚችሉ ናቸው። ሌላ የድል አድራጊዎች የሚባሉት መጨረሻው ፈተናዎችና ማስፈራሪያዎች ላይ አሸናፊነትን እየተቀዳጁ በጠላት ላይ ድል ማድረግን የሚችሉ ናቸው። በዓለም ላይ ጉድፎች ጠራጊዎች ሆነናል፣ ነገር ግን በእግዚአብሔር ዘንድ እንማልዳለን ብሎ ደግሞ ቅዱስ ጳውሎስ ይነግራል። በዓለም ላይ ብዙ መከራ ቢኖርም ያ መከራ ሁሉ ያልፋል ብሎ የሚያስቡ የድል አድራጊ ስብስብ ወይም ሰማዕታት እነዚህ ናቸው። ሌላው ቅድም እንዳነሳ ነው ስለ በጉ ነው የተነሳው። በበጉ ብሎ ቅድም ራዕየ ዮሐንስ ላይ ካነሳልን መልእክቱ አንዱ እርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱ፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ከበጉ ደም የተነሳ በግ ተብሎ የተገለጸው አሁን ምስክር ሊሆኑለት ለቆሙለት አምላካችን ኢየሱስ ክርስቶስ ነው። በኦሪቱ ዘመን የነበረው መስዋዕት የበግ መስዋዕት ይቀርብ ነበር። ያ ከሞት አላዳነም። አሁን ግን ንጹህ የሆነው አምላካችን ኢየሱስ ክርስቶስ የኛ በዚች ዓለም ላይ ላለን ሰዎች ንጹህ አማናዊ በግ ሆኖ መጥቶ በነፍስም በስጋም የሚያድነን ሆኖ ለበጉ ሰጥ በሱ የታመኑ ለሱ ምስክሮች ሆኑ ብሎ ይገልጽላል። በበጉ ደም ብሎ የተነገረው ያም የበጉ ደም በኦሪቱ ጊዜ ዕብራውያን ከግብፅ ባርነት ሲወጡ በበጉ ደም ላይ መቃናቸው ላይ ተቀብቶ ሞተ በኩር የሚባለው የመጀመሪያ ልጃቸውን የግብፃውያንን ልጆች የሚገለው ያ የሞተ በኩር የተባለው ነገር አልፏቸው ሄዷል። በአዲስ ኪዳን የበጉ ደም የተባለ የአምላካችን የኢየሱስ ክርስቶስ ደም ለሁላችንም ቤዛን ሰጥቶ ነፍስንም ስጋንንም አጣምሮ ወደ ሕይወት የሚሰጥ መሆኑን እንመለከታለን። ከዛኛው ከኦሪቱ ደም የተለየ ደም አማናዊው ደም ነው። በክርስቶስ ላይ የፈሰሰው የጌታችን የኢየሱስ ክርስቶስ ደም ሰማዕታት የራሳቸውን ደም በማፍሰስ ኃይል ይሰጣቸዋል። ይህ የበጉ ደም የተባለው እሱ በመስቀል ላይ ቆሞ ዝም ብሎ ታግሷቸው ደሙን አፈሰሰ። ያ ደም ለነሱ ኃይል ይሰጣቸዋል። ሰማዕት ሆነው ምስክር ሆነው ደማቸውን ለማፍሰስ ትልቅ ምልክትና አርአያ ኃይልም ሰጥቷቸው ይገኛል። የበጉ ደም ተብሎ የተገለጸው አንዱ ቃል ይሄ ነው። ለምስክርነታቸውም ኃይልና አስደናቂ ድፍረትንም ይሰጣቸዋል። እንዳይሰቀቁም ያደርጋቸዋል። የሰማዕታት ሕይወትና ምግባራቸው የእውነት የፍቅርና ዝቅ የማለት ሕይወት ስለነበር ሁልጊዜ አምላካቸውን ክርስቶስን ነው የሚመስሉት። ሁልጊዜ በእውነት ምግባራቸው ራሱ ምጸት የሌለበት የተርእዮ ያልሆነ ለመታየት ያልቀረበ ፍቅርና ከፍቅርም ጋር ደግሞ ዝቅ ማለት ራሱን ክርስቶስ ባዶ አደረገ ዝቅም ማለት ነው የሚለው ዝቅ ብለው ይቀርባሉ። ሕይወታቸውም የተባረከ ነው። ሕይወታቸው ለክርስቶስ እጅግ ጠንካራ ምስክር ነው። እዚህ ሰማዕታት በበጉ ደም ምስክር የሆነው ሕይወታቸው ለክርስቶስ እጅግ ጠንካራ ምስክር ነው። የክርስቶስ ወንጌል ተግባራዊነትና በሕይወታቸው በመተግበር አረጋግጠዋል። ሰማዕትነት ሁሉ በወንጌል የተነገረው እናንተ ከኔ ጋር ከመጀመሪያው እስከ መጨረሻው ድረስ ከኔ ጋር ናችሁና ምስክሮቼ ናችሁ እንዳላቸው በቃል ብቻ ሳይሆን የሚመሰክሩት በደም የሚመሰክሩ እንደነበር እንመለከታለን። መስዋዕትነት በመክፈል ሕይወትን ስጋን በማጣት በነፍስ በመኖር
ምስክርነታቸውን ይገልጻሉ። ስለዚህ የክርስቶስ ወንጌል ተግባራዊነትንና በሕይወታቸው በመተግበር አረጋግጠዋል። ምስክሮቼ ትሆናላችሁ ተብሏል። ምስክሮች ሆነዋል። ይኸውም እንዲሁ ጽንሰ ሐሳቦች መርሆችና ምግባሮች ብቻ አይደለም። በጽንሰ ሐሳብ ብቻ አይደለም የሚሆነው፣ በእውነት ስለ እውነት በፍቅር መስዋዕት ሆነው ይገለጻሉ። በበጉ ደም የተባለ ይሄ ነው። የሰማዕትነት በረከቶች ምንድን ናቸው? የሰማዕትነት በረከቶች ምንድን ናቸው? ድል ያደረጉት እነዚህ ሰማዕታት በልባችን የማይጠፉ መንፈሳዊ የፍቅር ነበልባልም አለባቸው። በልባቸው የማይጠፋ መንፈሳዊ ፍቅርም አለባቸው። ያ ሁልጊዜ የማይጠፋ የመውደድ ኃይል የተባለው አንደኛ ጴጥሮስ ምዕራፍ 1 በቁጥር 7 ላይ ደግሞ ወርቅ በእሳት እንዲፈተን የታመኑት እነዚህም ሰማዕታት የሚታመጡም ጽናታቸው ክብራቸውም እንዲሁ በፈተና ይፈተናል። ወርቅ ሆኖ ነጥሮ ለመውጣት በእሳት ይፈተናል። ሰማዕታት ደግሞ የእግዚአብሔር አገልጋዮች ሆነው እንዲሁ ዝም ብሎ መንግስት ብቻ መውረስ ሳይሆን ምስክር ሆነው በምስክርነታቸውን የማይቀበሉት ደግሞ ይገፏቸዋል፣ ስቃይ ያደርሱባቸዋል፣ መከራ ውስጥ ይወድቃሉ። ዓለም ላይ አሁን የምናየው ማለት ነው። ቅዱስ ጴጥሮስ የሚያግዘን ነው። ሌላው ቅዱስ ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 29 ላይ ሰማዕታት ብዙ ልጆችን ወደ ቤተ ክርስቲያን የማምጣት ሕያው ስብከትም አላቸው። ቅዱስ ጴጥሮስ ወደ ቤተ መቅደስ ገብቶ ሲወጡ ደቀ መዛሙርቱ የሚለምን ሰው አግኝተው ከኪሳችን አንዳች የምንሰጥ ነገር የለም፣ ነገር ግን በኢየሱስ ክርስቶስ ስም እንፈውሳለን ብሎ ፈወሱት ይላል ግብረ ሐዋርያት እንደሚነግረን። ስለዚህ እነሱ ዘንድ ያለው የእግዚአብሔር በረከት በምድር ላይ ካለን ከኛ እጅግ የተሻለ የበለጠ ከመሆኑ የተነሳ ሁልጊዜ ሰማዕታት ብዙ ልጆች ወደ ቤተ ክርስቲያን የማምጣት ስብከታቸው ሕይወት አለው በራሱ። ቅዱስ ጴጥሮስ አንዴ ሰብኮ 3000 ሰዎችን ልብ ማርኮ መመለስ ችሏል። ምስክር ማለት ይሄ ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 29 ላይ ሌላው ራዕይ ዮሐንስ ምዕራፍ 2 ከቁጥር 10 ላይ ሰማዕታት የሕይወት አክሊልን ሰጥቷቸዋል። ለሰማዕታት የሕይወት አክሊልን ሰጥቷቸዋል ክርስቶስ። ሰማዕት ለሆኑበት ነገር ዋጋ ስለተቀበሉበት የሕይወት አክሊል ተብሎ አክሊላቸው መንግስት የነሱ የሰማዕታት ክብራቸው የተባለው ክርስቶስ ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ለሕይወታቸው ግን ትልቅ ሽልማት የድል አክሊልም ሰጥቷቸዋል። ለዚህ ነው የቤተ ክርስቲያን ሰማዕታትን የምታከብረው፣ በቅዱሳን ተቀዳሚ ዝርዝር ላይ የምታስቀምጣቸው፣ በቅዱሳን ላይ ተቀዳሚውን ስፍራ የምትሰጣቸው ሰማዕታትን ቀናትን ወስና በማክበር የምትዘክራቸው። ዛሬ የምንዘክራቸው ለዚህ ነው። ቤተ ክርስቲያን ከዚህ ከቅዱሳት መጻሕፍት ተነስታ ነው ቅዱሳን ሰማዕታትን የምታከብረው። ስማቸውንም ቤተ ክርስቲያንም ማንጻ ስማቸውን እንዲዘከርላቸው የምታደርገው። ሰማዕታት አሁን ባለንበት እንግዲህ ዛሬ የምናከብረው በዓል የቅዱስ ጴጥሮስንና የቅዱስ ጳውሎስን ሰማዕት የሆኑበትን ጊዜ ነው። የሁለቱም መስዋዕት የከፈሉበት ክርስቶስን ለዚህ ዓለም እውነተኛ የሆነ መድኃኒት ኢየሱስ ክርስቶስ መሲህ መጥቷል ብለው በማስተማራቸው ምክንያት በዚህ በእምነት ባልነበረበት ዘመን ላይ በሮማን አገዛዝ ዘመን ላይ በዛን ጊዜ ወንጌልን በማስተማራቸው መከራ ይደርስባቸው ነበር። በብዙ ጊዜ ያውቀዋል። ቅድም ያነበብነው ለምሳሌ ዮሐንስ ወንጌል ምዕራፍ 21 ላይ የስምዖን የዮና ልጅ ወይ ስምዖን ትወደኛለህ ወይ አለው። አዎ እንደምወዳ አንተ እንደምታውቃለህ፣ እንግዲያው ጠቦቶቼን ግልገሎቼን በጎቼን እጠብቃለሁ። ያኔ ግን እንዴት እንደሚሞት አሁን በዚህ ባለህበትም ራስህ እጅን ከፍ አድርገህ ትታጠቃለህ፣ ነገር ግን በኋላ ጊዜ ሳትወድ ሳትፈልገው ሌሎች ሰዎች ያስታጥቁሃል ብሎ ይህን ነገረው። ሚስጥሩ ግን አልገባውም። ስለ አሟሟቱ ይነግረው ነበረ ይለናል። ቅዱስ ጴጥሮስ መስቀል ላይ ተሰቅሎ እንደሚሆን እጅን ከፍ ታደርጋለህ ሌሎች ሰዎች ያለብሱሃል አለው። ስለ አሟሟቱ ይገልጽለት እንደነበር ይነግረናል። ቅዱስ ጴጥሮስም ቅዱስ ጳውሎስም ከክርስቶስ ልደት በኋላ በ64 ዓመተ ምህረት አካባቢ በሮማ ኮረብታ ላይ ቅዱስ ጴጥሮስን የቁልቁሌት የተሰቀለበት፣ ቅዱስ ጳውሎስ ደግሞ ሰማዕቱ በሰይፍ የተሰየፈበት ቀን ነው ዛሬ ሁለቱንም በዓላት የምናከብረው። ለዚህ እንግዲህ የምናየው በ64 ዓመተ ምህረት በስቅላት ሰማዕትነት ቅዱስ ጴጥሮስ ሲቀበል፣ ቅዱስ ጳውሎስ ደግሞ በትክክለኛው ዝርዝሮች በሮም አንገቱ ተቆርጦ በሰማዕትነት በእምነቱ እንዳረፈ ይነግረናል። ይሄንን የሰማዕትነት ነው። እነዚሁ እንግዲህ የምናከብርባቸው ምንድን ነው? ቅዱስ ጳውሎስም ሲናገር በዚህ ዘመን በነበሩበት ጊዜ
ለምስክር ሆነው ሌሎችንም ሰዎች ወደ እግዚአብሔር ያቀርቡ ነበር። ኋላም ይማልዱም እንደነበር ይነግረናል። መማለድ ለምሳሌ ቅዱስ ጴጥሮስን ብንመለከት ጦቢታ ለተባለችው በሐዋርያት ሥራ ምዕራፍ 9 ከቁጥር 40 እስከ 41 ላይ እንዲህ ይላል። ጴጥሮስም ሁሉም ወደ ውጭ አስወጥቶ ተንበርክኮም ጸለየ ይላል። ጦቢታ አርፋ ነበር፣ ሞታ ነበር፣ ከስጋዋ ነፍስና ስጋዋ ተለይቶ ነበር። ሁሉንም ሰዎች አስወጣና ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሺ አላት ይላል። የሞተችው ተነሺ አላት። እርሷም ዓይኖቿን ከፈተች። ጴጥሮስም ባየች ጊዜ ተቀመጠች። እጁንም ለእርሷ ሰጥቶ አስነሳት። ቅዱሳንንና መበለቶችንም ጠራ። ሕያውም ሆና በፊቷ አቆማት ይላል። ቅዱስ ጴጥሮስ እኔን የሚከተል እኔ ከማደርገው እጥፍ ድርብ ማድረግ ይችላል ብሎ ከተነገረላቸው ሐዋርያት መካከል አንዱ ነው የነበረው። በክርስቶስ በአምላካችን በኢየሱስ ክርስቶስ ስልጣን የሞተችውን አልዓዛርን ክርስቶስ እንዳስነሳ የሞተችውን ጦቢትን ተንበርክኮ ጸልዮ የሞተችውን ሴት ነፍሷን እንደመለሰላት እንመለከታለን። ስለዚህ የመማለድ ጸለየ ነው የሚያስነሳ አምላካችን እግዚአብሔር ነው። ጸለየ ነፍሷን እንዲመልስ። ያን ጊዜም ጣቢታ ብሎ ጠራት፣ ከሞትም ተነሳች። ለመበለቶቹም ሌሎቹም ሰዎች ያሳወቀ ይላል። ይሄ ቅዱስ ጴጥሮስ ነው። ቅዱስ ጳውሎስ ደግሞ ልመናን እንመለከታለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 ላይ እንግዲህ ይላል እግዚአብሔር በእኛ እንዲማለድ ስለ ክርስቶስ መልእክተኞች ነን። አሁንም ሰማዕት ምልክቶች ምስክሮች ነን፣ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን አለ። ቅዱሳን እንዲያድርገው ሰማዕታት እንዲያድርገው ስለሚለምኑ ሁልጊዜ ቤተክርስቲያን ታከብራቸዋለች። የእነሱን በረከትም ማጸናለች፣ ምልዳቸውንም ትጠይቃለች። እግዚአብሔር በእኛ እንዲማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስም እንለምናለን ብለው ስለኛ እንደሚለምኑ እንመለከታለን። እንግዲያውስ ይህ በአካለ ስጋ ሳሉ ነው እንዲህ ሲያደርጉ የነበሩ። በአካለ ነፍስ አሁን ያሉት በእግዚአብሔር መንግስት ነው የሚኖሩት። ስለዚህ አሁን በአካለ ነፍስ ሆነው እንዴት አድርጎ ምልጃን ያቀርባሉ ለሚለው ጥያቄ መልሳችን የሚሆን ቤተክርስቲያን ከቅዱሳት መጽሐፍ ጠቅሳ የሰማዕታት ልመናን ትመለከታለች። ራዕየ ዮሐንስ ምዕራፍ 6 ከቁጥር 9 እስከ 10 ላይ እንዲህ ይላል። አምስተኛው ማኅተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠቡት ምስክርም የታረዱትም የሰማዕታት ሰዎችን ነፍሳትን ከመሰዊያው በታች አየሁ ባለ ቅዱስ ዮሐንስ በራእዩ ሲመለከት የሰማዕታትን ነፍሳት በመሰዊያው በታች ፊት አየሁ። በታላቅ ድምፅም እየጮሁ ጩኸትም አሰሙ ይላል። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ ይላል። ቅዱሳን ሰማዕታት ደም እንዲሁ እንደፈሰሰ የሚለምኑ ከሆነ ደጋግ ነገር ላቀረቡት ሰዎች ደግሞ ምን ያህል ልመናን ያቀርባሉ ነው ከዚህ ጽንሰ ሐሳብ መረዳት ያለብን። ስለዚህ ደማችን እስከ መቼ ድረስ በምድር ላይ በሚኖሩ ላይ እስከ መቼ ድረስ አትበቀልም? እንዲሁስ ፈሶ እንዴት ይቀራል ብሎ ይናገራሉ። ስለዚህ በአጸደ ነፍስም ከእግዚአብሔር ጋር የሰዎችን ጸሎት ምልጃን ስለነሱ ስለ ጻድቁ ስለ ሰማዕቱ ስለ ደጉ ቀዝቃዛ ውሃን ያጠጣ የጻድቁን የሰማዕቱን የቅዱስን ዋጋ ያገኛል ብሎ መጽሐፍ ይነግረናል። ስለዚህ በዚህ ምክንያት ቤተክርስቲያን ቅዱሳን መላእክትን፣ ቅዱሳን ሰማዕታትን፣ ቅዱሳን ጻድቃንን ምልጃቸውን ጸሎታቸውን ትማጸናለች። የሰማዕታት ክብራቸውን ብለን ካልን ደግሞ ታማኞች የሰማዕታት በዓላትንም በማሰብ ለማደስ ያከብሩታል፣ እናከብረዋለን ሁላችንም ምዕመናን። አብያተ ክርስቲያናትን ሰማዕታትን ተጋድሎ በሚገልጹ ስዕላት ተሞልቶ እናያቸዋለን። ቅዱስ ጊዮርጊስን ማየት እንችላለን። አብያተ ክርስቲያናትን የሚባለው በየቤተ ክርስቲያኑ ፍቅራቸውንና አክብሮታቸውን በመግለጽ ህንፃ ቤተ ክርስቲያን በመስራት ስማቸውን ለመጥራት ያዘክራሉ። ለዚህ ደግሞ መዝሙረ ዳዊት መዝሙር 111 ከቁጥር 6 ላይ መታሰቢያቸውም ለዘላለም ነው ይለናል። መታሰቢያቸውም ለዘላለም ነው። የእግዚአብሔር ሰዎች እነሱ ምስክር ስለሆኑ አምላካቸውን ደግሞ ምስክር የሚሆነው ያውቃል። የኖሩባቸውን ምስክርነታቸውም ወይም ምስክርነት የሰጡባቸው ስፍራዎችን ሁሉ ይቀደሳሉ። በዛ ቦታ ላይ
ባሉበት ላይ ቅዱስ ጴጥሮስ የተሰዋበት ቦታ ላይ ቅዱስ ጳውሎስም መስዋዕትነት የከፈለበትን ቦታ ሮም ኮረብታ ላይ በ64 ዓመተ ምህረት አካባቢ በእምነቱ ምክንያት ወልድ ሁሉን የሚችል አምላክ ነው በማለቱና አምላካችን ኢየሱስ ክርስቶስ የዚህ ዓለም ገዢ ነው ብሎ በመናገሩ ምክንያት መስዋዕትነት ስለከፈሉ ቤተክርስቲያን ሁሌ ታከብራቸዋለች፣ እነሱንም ቀን ትቀድሳለች፣ በረከታቸውንም ትማጸናለች። እንግዲህ አምላካችን በቸርነቱ በዓሉን በዓሉ ፍስሐ ያደርግልን። በዓለማችን ላይ ይነስም ይብዛም በሃይማኖቱ ምክንያት እየተቸገረ ያለው ቁጥር ስፍር የለውም። በተለይ በክርስትናው ዓለም ላይ በሀገራችን ብዙዎቹን ሰዎች እየሰማን ነው። ክርስትና ዛሬ ትልቅ የመስዋዕትነት ጥያቄን እየጠየቀ ያለበት ጊዜ ነው። ማንነት ብቻ ሳይሆን ክርስትና በራሱ የክርስትና ማንነት አደጋ ላይ የወደቀበት ጊዜ መሆኑን እንመለከታለን። በምዕራቡ ዓለም ክርስትናን እያጣ ነው። በሀገራችን በምናየው ሁኔታ ደግሞ ብዙ አብያተ ክርስቲያናት እየተቃጠሉ ምንም የማያውቁ ሕፃናት ሕይወታቸውን እያጡ ያውም የአሟሟት ክፋት ያለበት የጭካኔ ብዛት ያለበት ጊዜ ነው ያለው። ለነገር እነሱ በሰማዕትነት በምስክርነታቸው ዋጋ ያገኛሉ እነሱ፣ ምክንያቱም እግዚአብሔር ከነሱ ጋር ስላለ ማለት ነው። እና ዓለማችን ላይ በሀገራችን ላይ ወደቀውንም ይህንን የክፋት የጭካኔ ስራ ያንሳልን። አምላካችን በቸርነቱ ይጠብቀን። ስለነበረ ጊዜ ስሙ የተመሰገነ። ሁላችንም ለጸሎት